ለዜጎች መብት መከበር ክልሎች አዲስ የተሻሻሉ ህጎችን ተግባራዊነት ማረጋገጥ እንደሚገባቸው የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ዜጎችን በፖለቲካዊ ኢኮኖሚያዊና ማህበራዊ ዘርፎች ተጠቃሚ የሚያደርጉትን አዲስ የተሻሻሉ ህጎችን ተግባራዊ ለማድረግ እንደሚሰሩም ክልሎች አስታውቀዋል። ተጨማሪውን ከሰላማዊት ነጋ እንከታተል። አዲስ የተሻሻሉ ህጎችን ክልሎች በክልላዊ ሁኔታዎች መሰረት ህጎችን በማውጣትና በማስፈጸም በአገሪቱ ሁለንተናዊ የህግ ተፈጻሚነት እንዲሁም የዜጎችን ተጠቃሚነት ለማምጣት መስራት እንደሚገባቸው የፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከክልሎች በዋነኝነት የሚጠበቀው ነገር አንደኛ የክልሎቹን ነባራዊ ሁኔታ በክልሉ ያለውን ህዝብ ፍላጎት በክልሉ ያለውን ማህበራዊ ኢኮኖሚያዊ ሁኔታ በመረዳት እንዲሁም አጠቃላይ በአገር አቀፍ ደረጃ በህገ መንግስቱም ዜጎች ያላቸውን መብቶች ሀገር አቀፍ አቅጣጫውንም ከግምት በማስገባት ሁለቱን ያጣጣመ የራሳቸው የህግ ማዕቀፍ ማዘጋጀት አለባቸው። የሚያዘጋጁትንም የህግ ማዕቀፍ ደግሞ ተግባራዊ ማድረግ ይጠበቅባቸዋል። በዚህ ረገድ አንዱ ክልል ከሌላው ክልል ጠንካራ ጎን በጎ ተሞክሮ መማር ይኖርበታል። በፌደራል ደረጃም ያሉ የተዘጋጁ የህግ ማዕቀፎች የራሳቸው ክፍተት የራሳቸው ሱንነት ሊኖርባቸው ስለሚችል ክልሎች ከዛ ልምድ በመማር የተሻለ ነገር አዘጋጅተው ተግባራዊ እንዲያደርጉ ይጠበቃል። የተሻሻሉት ህጎች ከቀደመው በተሻለ ዜጎች መብታቸውን ለማስከበርና በሀገራቸው እኩል ተጠቃሚ እንዲሆኑ የሚያስችሉ ናቸው ብለዋል። አዳዲሶቹ የተሻሻሉት ህጎች የዜጎችን መብቶች በተሻለ ሁኔታ ለማስከበር የዜጎችን ዲሞክራሲያዊ ተሳትፎ ለማሳደግ የራሳቸው አስተዋጽኦ ይኖራቸዋል ተብሎ ይጠበቃል። ከምርጫ ከዲሞክራሲያዊ መብቶች ጋር የተገናኙ ዜጎች ከመንግስት የሚያገኙትን አስተዳደራዊ አገልግሎቶች ተገማች ምክንያታዊ በሆነ ግልጽ የሆነ ተጠያቂነት ባለበት መንገድ እንዲያገኙ የሚያስችሉ ህጎች የዜጎችን የመደራጀት የመሰባሰብ መብት በተሻለ ሁኔታ ለማስከበር የሚረዱ ህጎች ናቸው የጸደቁት። የፍትህ ሚኒስቴር ከክልል ፍትህ ቢሮዎች ጋር በህግና ፍትህ ማሻሻያዎች ውይይት ላይ ተሳታፊዎች እንደተናገሩት የህጎቹ መውጣት ብቻ በቂ አይደለም፣ ተፈጻሚነቱን ማረጋገጥና የተቋም ግንባታ ያስፈልጋል። ይህን ለመስራትም የተጀመሩ ጅምሮችን የማስቀጠልና ዜጎችን በኢኮኖሚያዊ ማህበራዊና ፖለቲካዊ ዘርፎች ተጠቃሚ እንዲሆኑ እንሰራለን ብለዋል። የተሟላ ህግ ብቻውን ደግሞ አሁንም ትርጉም አይኖረው። ምን ያስፈልገዋል? ተቋማዊ አደረጃጀት ያስፈልገዋል። ስለዚህ የተቋም ሪፎርም ያስፈልጋል ማለት ነው። የክልሉን ህዝብ መብትና ጥቅም በኢኮኖሚ ረገድ ለመጠበቅ የህግ ሪፎርሙ በኢኮኖሚ ዘርፍ ላይ ያሉ የህግ ሪፎርሞች እጅግ በጣም ወሳኝ ናቸው ያስፈልጋሉ። ሁለተኛ አሁንም መሻሻሉን ያየነው አይታችሁት ከሆነ በዋናነት ማለት የጥብቅና ጉዳይን በሚመለከት የሲቪል አደረጃጀትን በሚመለከት ነው። ፌደራል ላይ ነው ብዙ ማህበራት እየተመዘገቡ ያሉት። አማራ ክልል ላይ ሪፎርሙን ካደረግነው አማራ ክልል ላይ ገቢውን እና መብቱን በጠበቀ ሁኔታ ማለት ነው እዚህ እየተመዘገቡ እዚሁ እንዲሰሩ ምናደርግበት እድል ይፈጠራል። ስለዚህ ከአማራ ህዝብና ከአማራ መንግስት ጥቅም አንፃር ፋይዳው ከፍተኛ መሆኑ ግንዛቤ ሊወሰድበት የሚገባ ነው። የህግ ማዕቀፎቹ መተግበራቸው መፈጸማቸው መከታተል ያስፈልጋል። በተዘጋጁባቸው የህግ ዘርፎች የራሳቸውን ድርሻ ይወጣሉ የሚል እምነት አለኝ። ከቅርብ ጊዜያት ወዲህ የወጡትን ህጎች አዶፕት በማድረግ ተግባራዊ የምናደርግበትን እድል የሚፈጥር የውይይት መድረክ ነው። አንድ መስሪያ ቤት መመሪያ ያላወጣውን በሚል ሽፋን አገልግሎት ሳይሰጥ መቆየት አይችልም። ህጉ ከሚደነግገው ነገር አንዱ ይሄ ነው። መመሪያ ካወጣ ደግሞ መመሪያውን ለህዝብ ተደራሽ ማድረግ ግዴታ አለው። ገንዘብ ሳያወጣ አንድ ሰው የወጣውን መመሪያ ማወቅ መብትና ግዴታውን ማወቅ ይችላል ማለት ነውና በመመሪያው ላይ ደግሞ ትክክል ካልሆነ የመመሪያ አወጣጥ የመልካም አስተዳደር ችግር የሚፈጥር ከሆነ በዚህም ላይ ደግሞ ፍርድ ቤት የሚፈታ ይሆናል ብዬ አስባለሁ። የፍትህ ሚኒስቴር ከክልል ፍትህ ቢሮዎች ጋር በህግና ፍትህ ማሻሻያዎች ዙሪያ ለ3 ቀናት በባህር ዳር ሲያደርግ የቆየውን ውይይት አጠናቋል።